ጓደኛዬ። እሺ አመሰግናለሁ። አንድ ላይ አድርጌ ለመመለስ ሞክራለሁ። በመጀመሪያ ደረጃ ፕሬዚዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድን ነው የሚለውን ነገር ማጥናት አለባችሁ። ሰላም እንዴት ናችሁ? የዩቱብ ቻናሌ ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል እፈልጋለሁ። እንግዲህ ቆይቻለሁ ቪዲዮ ከለቀኩኝ አውቃለሁ። በአንዳንድ ነገሮች ነው እንደዚህ የቆየሁባችሁ። ከዚህ በኋላ ግን በቻልኩት መጠን ኮንቲኒየስሊ አብረን ቪዲዮዎች ላይ ሪአክት እናደርጋለን ብዬ አስባለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ የሆነች ልጅ ስለ አሁን ያለው መንግስት በጣም ኔጌቲቭ ነገር እያወራች እና በቃ በጣም ወጣ ያሉ አወራሮችን እያወራች የተለቀቀ ቪዲዮ አለ። እሱን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው አብራችሁ እንድትቆዩ ከዚሁ መጋበዝ ፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ እንዲሁም ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እናምራ። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለ ነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጭ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል። የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጭ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት ዓመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሐዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ሕዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ሕዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ሕዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብን ነው የምናውቀው ሁኔታ ነው። ሕዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሐዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራጣት ነው። አውራጣት መተባበርን፣ አይዞህ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። እንግዲህ እንዳያችሁት በጣም የሚገርምና ሰውን የሚያስደንቅ አወራር ነው የምታወራው እቺ ልጅ። እስኪ አሁን ባያችሁት ቪዲዮ ላይ ሀሳብ ያላችሁ ሰዎች ኮሜንት ላይ እንድታስቀምጡልኝ እጠይቃለሁ ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እንድንገናኝ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ቪዲዮ ላይክ በማድረግ አበረታቱ ይላችሁ ፈልጋለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩ።